እንግዲህ በስተመጨረሻም ማለት ነው ኤፉዬን አሳምናታለች ማለት ነው። ኤፉዬም እንዲሁም ሔዋንን አምናታለች። ምክንያቱም እንግዲህ ግን ደግሞ ያደረገሽንና ያስገደደሽን ነገር ያፌትን ልታገቢው የወሰንሽበት ውሳኔ ወይንም ደግሞ በምን ቢያስገድድሽ ነው? ምንስ አይነት ነገር ሊይዝሽ ነው እሱን ልታገቢ የወሰንሽው? እንዲያ የምትወጂውን የምታፈቅሪውን ናታንን ትተሽ እንዴት ነው ያፌትን የምታገቢው? እባክሽን ንገሪኝ ብላት ነበር ማለት ነው። እሱን ደግሞ አልነገራቻትም። ምክንያቱም ፖሊስ ስለሆነች እንግዲህ እሱን ከተናገረች ማለት ናታን እንደገና እስር ቤት ገባ ማለት ነው። ሰላም ጤና ይስጥልኝ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ስለተወዳጁ ስለ ሐረግ ድራማ ነው የመጡት። ሐረግ ድራማ በጣም ይዘገያሉ አይለቁም፣ ግን ደግሞ በጥራት ማቅረብ ስለምንፈልግ ነው በጣም የምንዘገየው በማለት በተደጋጋሚ ሀሳባቸውን ገልጸዋል ማለት ነው። እንግዲህ በስተመጨረሻም ማለት ነው ኤፉዬና ናታን አብረው አድረዋል ማለት ነው። ይህንን ደግሞ ያደረገችው ኤፉዬ ነች። በራሷ ፈቃድ ስለምትወደው ስለምታፈቅረው ማድረግ ስለፈለገች እንግዲህ ነገሮችን አከናውናለች ማለት ነው። ስለዚህ እስከዛሬ ሲደረግባት የነበረውም እንዲሁም ደግሞ ያፌት ይዞ ከሴቶች ጋር ያው እንዳያችሁት ማለት ነው ለራሱ ስለሚፈልጋት ለራሱ ማድረግ ስለሚፈልግ በዚያን ጊዜ በያዛት ወይንም ደግሞ እሷን ባፈናት ሰዓት ከሴቶቹ ጋር እንድትደባለቅና ያልሆነ ስራዎችን ልክ እሱ የሚሰራቸውን ነገሮችን እንድሰራ ነበር ያደረጋት። እሱም ያ እንደደረሰባትና እንደሰራች አድርጎ እንትን የሚላት ማደንዘዣ እያስወጋ ነበረ ማለት ነውና የሚደረግባት ነገር ያሉትን ነገሮችን እንዴት እንደሆነ እንትን አትልም አታስታውስም ማለት ነው። ስለዚህ ምንም እንዳልደረሰባትና ከዛ ሁሉ ሴቶች መርጠ ፈጣሪ እኔን ስለጠበከኝ ምንም ስላላደረከኝ እጅግ በጣም አመሰግናለሁ በማለት እንግዲህ ፈጣሪዋን አመስግናለች ማለት ነው። ምክንያቱም ከምትወደው ከምታፈቅረው ከናታን ጋር ያው አድራ ስላየች ማለት ነው። እንግዲህ ይሄን ነገር ግን መሆኑንና ከሷ ጋር ማደሩን ወይንም ደግሞ ከሷ ጋር ይሄን ሁሉ ጊዜ ማሳለፉን ደግሞ ናታን ቢያስታውስ እጅግ በጣም መልካም ነበር። ግን ቆይቶ ያስታውሳል የሚል ሀሳብ አለኝ። ግን ደግሞ አብረው እንዳላደረች እና ሳሎን እንዳደረች አድርጋ ነው የነገረችው። ምክንያቱም እኔ ካንተ ጋር ምንም አይነት ነገር ባላደርግም ብተኛም ሌላ ጓደኛ ስላየ አይሆንም በማለት መልሳለታለች ማለት ነው። ሲቀጥል እንግዲህ ሔዋን ደግሞ ያፌት ጋር ደውላ በጣም እንደምትወደው እንደምታፈቅረው ነግረዋለች። ምክንያቱም በባለፈው ተነጋግረን እንዴት ነው አንተ አሁን ላይ ሌላ ሰው የምታገባ በማለት ልክ ያፈቀረችው በማስመሰል ስታወራ ነበር። በዚያም ሰዓት እያለች ደግሞ እንግዲህ ሉሊት መታ ነበር። ስለዚህ ሉሊት ደግሞ እንዴት አርጋ ሴራ እንደምታሴርላት ወይንም ደግሞ እንዴት አርጋ እንደምታግዛት እና በጣም ነው የምወደው፣ ስለዚህ እሱም ደግሞ እንደዚህ አድርጎኛል በማለት እንግዲህ በትንሹም ቢሆን ስለ ሰው ግልጽ አርጋባት ነግራትም እንደምታግዛት እንትን ብላለች ማለት ነው። ምክንያቱም የያፌት ሰርግ እንዲቀር በጣም እጥረት እያደረገች ነው፣ እሱንም ዘዴ እየፈለገች ነው ማለት ነው። እና ያው ሔዋን ይህን ነገር ሁሉ ይሳካለታል ወይንም ደግሞ ኤፉዬ ባላወቀችው ምክንያት እንዲሁም ደግሞ ያፌት ባላወቀው ምክንያት እንዲሁም እነ ናታን በሙሉ ባላወቁት ነገር የኤፍራታ ሰርግ ይቋረጣል ወይንም ደግሞ ላይጋቡ ይችላል። ነገሮችን ሴራዎችን በሙሉ እሷን ልታፈርስ ትችላለች ማለት ነው። ናታን ደግሞ ለጊዜው ቢያዝን ለጊዜው ደግሞ እጅግ በጣም ቢበሳጭ ወይንም ደግሞ ልቡ ቢሰበርም በመጨረሻም ለሷ ብላ ይሄን ሁሉ ነገር ስላደረገችው ከገባው ደግሞ እጅግ በጣም ወደ ራሱ ይመለሳል ብዬ አስባለሁኝ። በዚህ ሰዓት እጽ ደግሞ በጣም ተነስታባታለች አሁን ላይ ከኤፉ ጋር ማለት ነው። ከኤፉ ጎን ብትሆን እጅግ በጣም ጥሩ ነበር፣ ግን ደግሞ በጣም እየጎዳችው እንዲሁም ደግሞ በቃ ለራሷ ጥቅም ብቻ መስላ እየቀረበች ነው የመሰለቻት ኤፍራታ ናታንን ማለት ነው። ግን ደግሞ ስለሱ ጉዳይና ስለ ናታን ብላ ይህ
ሁሉ ስቃይ እንደምትቀበል አላወቀችም። እሷም ደግሞ አንድ ቀን ሲገባት ነገሮቹ ይቀየራሉ። እንዲሁም ደግሞ ኤፉዬ ደግሞ ገኒን ጮሃባታለች። ምክንያቱም አንቺን ለምንድን ነው ስለኔ ለየት ባለ ስሜት እኔን የምትከታተኝ ወይንም ደግሞ ለኔስ የምታስብልኝ በማለት እንግዲህ ገኒን አስደንግጣታለች። ምክንያቱም ጽ የነገረቻትን ነገር በባለፈው በውስጧ ስላለ ማለት ነው። ስለዚህ እውነት ሊሆን ይችላል፣ ለምንስ እዚህ ቤት ተቀጠርሽ በማለት እንግዲህ ገኒንም አፋጣታለች። እና እነዚህ ነገሮች በጣም እንትን እያሉ ስለሆነ ኤፍራታ ነገሮቹ ሲደራረብባት ስትጨናነቅ ራሱ የምትናገራቸው ቃላቶች ራሱ በጣም ከበድ እያሉ መጥተዋል ማለት ነው። እና ገኒም አሁን ላይ ግራ ገብቷት ነው ያለችው ማለት ነው። ቤት ውስጥ ምን እንደተደረገ እንኳን ግራ እየገባት ነው። ምክንያቱም ምንም የገባት ነገር እስከሌለ ድረስ ማለት ነው። እና ነገሮቹ ቀጣይ እንግዲህ ፈጠን አድርጎታል። በነገራችን እጅግ በጣም ደስ ነው የሚለው። አብረን የምናይ ይሆናል ቀን